ሰላም እንዴት ነህ? እግዚአብሔር ይመስገን። ሰላም ነው። ሰላም እንደምን አለ? እግዚአብሔር ይመስገን። እሺ እኔ ባላደራው እባላለሁ። እንግዲህ እዚህ ሐዋሳ ለእርዳታ ስራዎች መተን ነበርና ብዙዎች ያው ስላንተ ነግረውኛል አንዳንድ የተወሰኑ ነገሮችን። እስኪ በደንብ ደግሞ ሰው ጋር እንዲደርስ እንዲያውቀ ያለበት ሁኔታና ራስህን አስተዋውቀ። ያው ፈቃዱ ዘውዴ ይባላለሁ። እሺ የቀድሞ ሐዋሳ ከነማ በረኛ ነበርኩ። የተለያየ ክለብ አንዱለት ክለብ ሌላ ቦታ ተጫውቻለሁ እና በአጋጣሚዎች ነገሮች ተበላሹና ካለበት ከስፖርቱ ወጣሁ። ችግር ምክንያት በተለያዩ ችግር ምክንያት ማለት ነው። አሁን እግዚአብሔር ይመስገን ብቻ በፊት ካለውት አሁን ትንሽ የተሻለ እየበላው ነው። ጨርቅን ቀይር ያለው ግን ዘላቂ ነገር በህይወቴ ገና ሁሉም ሰው በቃል ደረጃ ነው እንትን እያሉልኝ ነበር። አሁን ምንም ነገር ህይወቴን የምገፋበት ነገር ምንም ነገር የለም። ስለዚህ ያው ያለውን ነገር ባንተ ሚዲያን ባንተ እንትን የተቻለውን አቅም ወይም ህብረተሰቡ እንዲረዳኝ እንዲያግዘኝ የሚለው ነው። ፊት ሐዋሳ ከነማ በረኛ ነበርኩ። ግብ ጠባቂ ነበር። ኦኬ። ከዛ አንድ አመት መታራት ተጫውቻለሁ። አንድ አመት ከዛ የቀረውን እንትን ዲላ ነበር። ዲላ ሰንፈን በበረኝነትም በግብ ጠባቂ አሰልጣኝ ሴቶች ጋር ማለት ነው። ምን ያህል አመት ተጫውተሃል? ሐዋሳ ከነማ አጠቃላይ በእግር ኳስ ወደ 13 አመት ተጫውቻለሁ። 13 አመት እንደዛ አከረ 13 አመት። ኦኬ። ግን አንድ ላይ ማለት እግር ኳሱን ያቆምክበት ምክንያት ምንድን ነው? ዋነኛው እግር ኳሱን ያቆምኩበት ምክንያት አንደኛው ያው ብዙም አሁን የኢትዮጵያ እግር ኳስ ውስጥ ያው ሰው በዚህ ሰዓት መቅረብ አለበት። ሰው ትቀርባለህ፣ ያው ታናግራለህ። ምን አለ መሰለህ አሁን ከሰው በራቅ ቁጥር ያው ሁሉም ነገር እንትን እያለብን ነው ሄደው ሰው አሰልጣኞችን ቀርበ አናግረ እንዲህ ይሄ ባህሪ ደግሞ ነው የለኝም። ትሬኒንግ ሄድኩኝ፣ ሰራው፣ መጣው በቃ አለ አይደለ ከቤተሰብ ከልጆች ጋር ምናምን ነው ብዙ አሳልፈው ማለት እና አብዛኛው ጊዜ በቃ ጥሩ ቦታ እንትን ለማለት ከፈለግ ሰውን ታገኘ ኮሚኒኬት ታደርጋለህ። እኔ ከዛ ውስጥ የለሁበትም። በዛ በቃ እንትን አልኩኝ። ያው በሄድኩበትም እዛም ዲላ ውስጥም በሴቶች እንትን ውስጥ ገብቼ ያው ጥሩ ነገር አልነበረም። እዛ ሰዎቹም ጋር ያሉት እዛ አመራሮች ጋር ማለት በዛ ተገፋ በቃ ነገሮች እንዳልነበሩ ሆነ። በዛ ነው በቃ ከእግር ኳስ ወጣው። እኔም ከሰውም ራኩኝ። መጥፎ ነገር ውስጥ ገባው። መጥፎ ነገር ውስጥ በቃ ተቸገርኩኝ። በጣም አጉል ነገር ውስጥ ተቸገርኩኝ። ቤተሰብ ማለኝ፣ ልጅ አባት ነኝ። ከሚስቴ ሁሉ በቃ እስከ መጋጨት ድረስ መጋጨት ሲሉ በማጣት በችግር ማለት እና በዛ ነው እግር ኳስ እና ሰው አልቀረም። ይሄ ነው በቃ ያው ከፍተኛ እንትን ያለኝ ከሰው ጋር ለመገናኘት ወይ አቅም አንሶኝ በሰዓቱ አቅም አንሶኝ አይደለም። ያውቃል ያለ ኢትዮጵያ ማለት ያውቁ ምን ያበረኛ አንድ ችሎታው ነበረ በደንብ ነው። በጣም እኔ ሁሉም ያውቃል እና በዚህ ነው ማል ደግሞ ትንሽ አመመኝ። በዛም በቃ ምን አሞህ ነበር? ትንሽ ወገቤን ነገር ማሞኝ ነበር። ከወጣው ከዛ ከስፖርት ከወጣው አልተቀረጨ ማለት እንደዛ ነው። ከባድ ነገር ውስጥ ነው። በጣም ከባድ ነገር ውስጥ ነው እና ተቸግሬ። ስንት ልጆች ነው ያሉት? እኔ አንድ ልጅ። ከባለቤት ጋር አሁን አብራችሁ ነው የምትኖሩት? ያው በማጣት ምክንያት ተለያይተን። ልጅስ ታዲያ የት ነው? እሷ ጋር ነው። አሁን አንተስ ምን አይነት ሁኔታ ውስጥ ነው ያለኸው? ያው አሁን ጊዜያዊ ነገር ትንሽ ባይት ጊዜያዊ ነገር ነው። ቤት ተከራይተውልኝ ያው በዛ ቤት ውስጥ ነው ያለሁት። ክራይ ቤት ማለት ነው። ክራይ ቤት ውስጥ ነው ያለሁት
ጊዜያዊ ነገር ዘለቄታ ያለው ነገር የለኝም። ምንም ነገር የለም። ጊዜያዊ ነገር ውስጥ ነው ያለው። እንደዛ ነው። የራሴ የሚለው ነገር የለም። ቤት ተከራይተውልህ እዚህ ሐዋሳ ነው ያለኸው ወይስ ዲላ ነው የምትኖረው? እኔ ቅድም ያው እንግዲህ እንደነገርኩ ባላደራው እባላለሁና እንግዲህ ስላንተም ሰዎች ከነገሩኝ በኋላ የተወሰነ ነገር ላንተ እንስጥ ብለን አስበን ነው። እቺ 20 ሺህ ብር ነች የኔ አባት። ያው ለአንዳንድ ነገሮች ይሆናል ብዬ አስባለሁ። ምን ታደርግበታለህ አሁን በዚህ? ያው እንትን ቢያስቀምጥ ተማምሬበት የሆነች ነገር አደርጋለሁ ስራ ለመጀመር። እንደዛ ብታደርገው መልካም ነው። ምናልባት እሱ ካነሰ ደግሞ ሌላችን 10 ሺህ ብር ልጨምርልህና አንድ ላይ በድምሩ ስንት ሆነ? 30 ሺህ ብር ነው። ይሄንን ገንዘብ እኔ አይደለሁም የሰጠው። ያው ይሄንን ገንዘብ የላኩት ሰዎች እዚህ ሀገር ውስጥና ውጭ ያሉ 50 ብር አዋጥተው ነው ይሄንን ገንዘብ የላኩልና እነሱን አመስግናቸው። በዛውም ደግሞ የኢትዮጵያ ሕዝብ እንዲያግዝህ ደግሞ ጥሪህን አቅ ያው እግዚአብሔር ይስጣችሁ። ይሄን ለሰጣችሁ ወገኖች አመሰግናለሁ። ፈጣሪ ጨምሮ ይስጣችሁ። አሜን። እና አሁን ለኢትዮጵያ ሕዝብ የምናገረው ምንም ገና መስመር አልያዝኩም። ቢያንስ የለም አሁን ወይንም እንትምታውሶ ቢያንስ መስመር የሚይዝበትን የራሴን ህይወት መመራበትን ነገር ብታመቻችሁ በትንሹም ቢሆን ማለት ነው። እና አደራ በእግዚአብሔር ስም ጠይቃለሁ። ያው ቤተሰብ አስተዳዳሪ ነኝ፣ ብዙ ነገር ያስፈልገኛል። ስለዚህ ባላችሁ አቅም ጎኔ እንድትቆዩ ጠይቃለሁ እግዚአብሔር። እሺ ምናልባት ግን ይሄንን ቪዲዮ የሚያዩ ሰዎች አንተ ማገዝና መርዳት ከፈለጉ ስልክ ቁጥርህን ንገረን። 0990 05 55 38 የባንክ አካውንትህንም ንገረን። 1000 22 65 70 40 7 እሺ የኔ አባት እንግዲህ ምናልባት ሰዎች ማገዝ ከፈለጉ በዚህ በስልክ ቁጥርህም ይደውሉልሃል ብዬ አስባለሁ። እግዚአብሔር ካንተ ጋር ይሁን። ስላገኘው በጣም ደስ ብሎኛል። አይዞን። እሺ በርታልኝ። ቻው ልበልክ። እሺ ወንድሜ። አሜን አሜን የኔ አባት። እሺ